እንዴት ቆያችሁን? ዛሬ ደግሞ የ2025 በሆነው አዲስ ምርጥ ድራማ መተናል። እንደምትወዱትም እርግጠኛ ስለሆነን እንደተለመደው ላይክ በማድረግ ጀምሩ። አዳዲስ ቤተሰቦቻችን ደግሞ ሁሌም እንድንገናኝ ሰብስክራይብ ማድረጋችሁን አትርሱ። ፊልሙ ሲጀምር ናይ የምትባል ቸኮሌት ሰሪ እናያለን። በጠዋት ተነስታም ቸኮሌቷን ሁሌም ወደምትወስድበት መሸጫ ትወስድና ማንም ሳያት ተመልሳ ትሄዳለች። ከዋናው ሼፍ ውጪ ማንም ማንነቷን ስለማያውቀው ሁሉም ሊያያት ይጓጓል። የእሷን ቸኮሌትም ሰዎች በጣም ስለሚወዱት ተሰልፈው ይገዙታል። እሷም ስለ ቸኮሌቱ የሚሰጡትን አስተያየቶች እያየች በጣም ደስ ይላታል። በሌላ በኩል ሃን የሚባል የትልቅ ቸኮሌት ማምረቻ ድርጅት አስተዳዳሪ ሽያጫቸው ዝቅ በማለቱ አዳዲስ ሀሳቦችን እያመጣ ለባለድርሻዎቹ ባይቀርብላቸውም አባቱ ግን በሀሳቡ ሳይስማማ ይቀራል። በድንገትም ያን እስክሪብቶ ይወድቅበትና ሊያነሳው ሲለም ሰራተኛው ልትረዳው ስትሞክር እጁን ትነካውና ወዲያውኑ ሁኔታው ይቀየራል። ፈጥኖ ወደ መታጠቢያ ቤት ሄዶም እጁን እየፈተገ መታጠብ ይጀምራል። እናም ልጅ ያለ ሆስፒታል ስለነበረ ወንድሙም ያስባል። የድርጅቱ ዳይሬክተርና የሱም ዘመድ የሆነው ሰው ብቻ ስለ ሁኔታው ስለሚያውቅና ይህንን ሁሉ ዓመትም ስለዳው ስለነበረ አሁንም ቢሆን ስለ ህመሙ ከሱ ጋር ብቻ ያወራል። ማታ ላይም ሼፉ ናጋራ ሄድና ከዚህ ቤት መውጣትና ሰዎች ማግኘት አለብሽ እኮ አለበለዚያ ብቸኛ ትሆኛለሽ። ምንም አትጨነቅ፣ ኪችኔና ቸኮሌቴ እስካለ ድረስ ምንም ብቸኝነት አይሰማኝም ብትለውም የሰውን አይን የማየት ፍራቻዋን እንድታከመው ስለሚያውቃት ሐኪም እየነገራት መጽሐፏን ይሰጣታል። እሷም ከዓመታት በፊት ለውድድር ሄዳ የሰዎችን አይን ማየት አቅቷት ስትወጣ ሼፉ እንዳገኛትና ችሎታዋንም አድንቆ አብረው እንድትሰራ እንደጠየቃት ታስታውሳለች። ምግባቸውን በልተው እንደጨረሱም ልደትሽ ደርሷል፣ ለምን ከምትወጁ የባሩ ባለቤት ጋራ ወጣ ለማለት አትሞክሪም? ካልፈለግሽ ደግሞ ከኔ ጋራ ብቻ እራት መብላት እንችላለን። ወደ ምትወደው ቼን የሚባለው ልጅ ጋራ ሄዶም የሆነ ሰው ሊያስተዋውቀው እንደሚፈልግ ይነግረውና ይስማማዋል። ለሷም ፒያኖ ሲጫወት የቀረጸውን ቪዲዮ ይልክላትና ደስ ብሏት ወደ ባሩ ማየት ትጀምራለች። ለመጀመሪያ ጊዜ ቺንን ያገኘችውም ሊያጠቋት ከነበሩት ሰዎች ሲያድናት እንደሆነና ከዛም በኋላ እሷም የሻሞላ ልምምድ እንደጀመረች ታስታውሳለች። ምንም ያህል ብትወደውም ግን አይኑን ማየት ስለፈራች ፊቷን ሳታሳየው ትቆያለች። ሃን አብረው ትማሩ ወደነበረችው ሳይካትሪስት ጋር ሄዶም ችግሩ የስነልቦና ስለሆነ እንዲታየው ትነግረዋለች። እሱም ጤነኛ መሆኑን የሚያረጋግጥ ወረቀት የምትጽፍለት ከሆነ እንደሚስማማ ይነግራታል። ወደ ግሩፑ ውይይት ሲሄድ ምንም ጥቅም እንደሌለው ስላሰበ ምንም ትኩረት ሳይሰጠው ይቀራል። እና የለቷ ቀን ሲደርስም ከሼፉ ጋራ እራት የምትበላ መስሏት ልብሷን ስትመርጥ ትቆያለች። ወደ ሬስቶራንቱ ስትሄድም አስተናጋጁ ሲጠጋት ተረብሻ ጥላው ትወጣለች። ወዲያውም ቼን ለሼፉ ቃል በገባው መሰረት ወደ ሬስቶራንቱ ይሄዳል። እሷም ውጪ ሆና ለሼፉ ስትደውለት ቼንን ስለጠራው እንድታዋራው ይነግራታል። እንደ ፈራጅ ስላወቀም አይኑን ሳታየው ብታዋራው ራሱ ምንም እንደማይፈጠር ነግሮ ያበረታታታል። ፍርሃቷን መቋቋም ስላልቻለች ግን ተደብቃ ትወጣለች። ጃኬቷን ውስጥ ስለደረሳቸውም በብርድ እየተንቀጠቀጠች ወደ ሼፉ ጋር ትሄድና የሰራውን ኬክ እያደነቀችው ጠጋ ስትል ራሱን ስቶ ታገኘዋለች። ወዲያው አምቡላንስ ብትጠራም በደረሰበት የልብ ድካም ምክንያት ህይወቱን ማትረፍ ሳይችሉ ይቀራሉ። እሷን በጣም የሚቀርባትን ሰው በማጣቷ ከልክ በላይ ታዝናለች። ማታ ላይም ሃን አባቱ ይጠራውና የሞተው ሼፍ ሱቅ ላይ ድርሻ ስላላቸውና ሰውየው በህይወት ስለሌለ ሃን ሱቁ እንዲያስተዳድረው እንዲሁም የሚሰሩትን ታዋቂ ቸኮሌት አሰራርም እንዲማር ያዘዋል። እሱም በቀጣዩ ቀን ሱቁ የእነሱ መሆኑን በጋዜጣዊ መግለጫው ላይ ያውጃል። ና ከሀዘኗ መውጣት ስላልቻለችም ሼፉ የሰጣትን መጽሐፍ ተጠቅማ ያላትን ዶክተር በኢሜል ስለ ሁኔታዋ ትነግራታለች። ከዓመታት በፊትም እናቷ ስትሞትም ሼፉ አጠገቧ እንደነበረ አስታውሳ አሁን ላይ ግን ማንም ስለሌላት በድጋሚ ሌላ ሰው ላይ ጥገኛ ላለመሆንና ከበሽታዋ ለመላቀቅ ተወስናለች። በቀጣዩ ቀንም ሃን ወደ ሱቁ ሄዶ ሁሉንም ሰራተኞቹን ያገኛቸዋል። ለናንም እንዲገናኙ መልእክት ይልክላታል። የማይታወቀው ሼፍ መጥቶ አሰራሩ እንደነገረን እንዲባረር ፈልጋለሁ፣ እኛ ማንነታችንን ከማይሳዩ ሰዎች ጋር መስራት አንፈልግም ሲልም አንዱ ሰራተኛ ሊቃወመው ቢሞክርም ሳይሳካለት ይቀራል። ናም እንደለመደችው ተሸፋፍና እየፈራች ወደ ውስጥ ስትገባ ሰራተኞቹ ያገኟትና ማን እንደሆነች ሲጠይቋት ዘመዱ አዲስ ተቀጣሪ እየፈለግን ነበረ፣ ለዛን የመጣሽው? እሷም ደንግጣ አዎ ካለችው በኋላ ሃን ጋር ይወስዳትና ይፋጠጣሉ። ስለ ስራ ልምዷ አስጠይቃት ማንነቷን ለማብራራት ብትሞክርም ጥያቄውን አላቆም ስላላት ትጨነቃለች። በመጨረሻም ለምንድን ነው እዚህ መስራት የፈለግሽው? የዚህም ቤት ቸኮሌቶች ለዓመታት በልቻቸዋለሁ፣ እናም ሁሌም ሰላም እንዲሰማኝ ነው የሚያደርጉት ስትለው ወዲያውኑ ተቀጠረች ነግራትና ትደነግጣለች። ስትወጣም ሁሉም ሰራተኞች እያፈጠጡባት ስለነበረ ፈርታ ወደ ውስጥ ትመለስና ስራውን መስራት እንደማትችል ልትነግረው ስትሞክር ስለተጠጋቸው ለመሸሽ ሞክርና ታይዘው ይወድቃሉ። አይኑን እያየችው ስለነበረም ልጅ ያለች እናቷ አንድ ቀን አይኑን በቀጥታ ልታዩ የምትችል ሰው ታገኛለሽ፣ ግን ተጠንቀቂ፣ ይሄ ሰው የሚወድሽ ሰው ሊሆን እንደሚችለው ያህል ህይወትሽን ለማበላሸት የመጣ መጥፎ ሰውም ሊሆን ይችላል ያለቻትን ታስታውሳለች።
እሱም ቢሆን ሲነካት ምንም ስላልተሰማው ግራ ተጋብቶ በድጋሚ ሊነካት ሲሞክር መጥፎ ሰው ትለዋለች። ማታ ላይ ማስኳን አርጋ ዶክተሯን ስለ ቺንና በቅርቡ ስላገኘችው አይኑን ያለ ፍርሃት ስላየችው ሰው ትነግራታለች። ዶክተሯም ጥሩ ነገር እንደሆነ ብታሰበም ናግንሃን መጥፎ ሰው እንደሆነ ማመኗን ትቀጥላለች። እሱም ቢሆንና የምታናግራት ተመሳሳይ ዶክተር ጋር ሄዶ ስለ እሷ ይነግራታል። በቀጣዩ ቀንም ለምን እሷ አስተነካው እንዳላመመው እያሰበ ስራዋን ስትሰራ ዝም ብሎ ያያታል። ትንሽ ቆይቶም የሆነ ደንበኛ የሚፈልገውን ነገር ባለማግኘቱ ተናዶ ሲያፋጥጣት ትጨነቅና ከሌላ ሰው ጋር ተጋጭታ እቃዎቹን ሰብራቸዋለች። በዚህ ምክንያት አለቃዋ ትቆጣታለች። ለሃንም ማንነቷ ሳይታወቅ ተወዳጁን ቸኮሌት ማቅረቧን መቀጠል እንደምትፈልግ ብትነግረውም በሀሳቧ ሳይስማማ ይቀራል። ውጭ ላይም ለና ስትከራከር የነበረችው ባለመነጽሯ ሴት በመባረሯ የተናደደው እቃ የሚያቀርብላቸው ሰው እሷ እስካልተመለሰች ምንም እንደማይመጣላቸው የተናገረ ችግር ይፈጥራል። ሃንም ሰውየውን ራሱ ለማሳመን ይወስንና ሊሄድ ሲልም ና በሌላ ቋንቋ ከደንበኞች ጋር አስታውራያትና የሰውየው ሚስትም የሌላ ሀገር ዜጋ ናት፣ አንቺ ቋንቋውን ስለምትችይው አብረሽን ብትሄጂ ደስ ይለኛል ይላትና በሀሳቡ ተስማምታ ስትከተለው እጁን ስላመመው መኪናው እንዲነዳለት የጠራው ጓደኛው ቺን መሆኑን ስታይ በጣም ደስ ይላታል። ይህንን ያስተዋለው ሃንም እስካሁን አኩርፈሽ ነበረ፣ በአንዴ ምን አግኝተሽ ነው ብሎ ሽፉባትና ከቺን ጋር ያስተዋውቃታል። መንገድ ላይ ቺን የምትጠጣው ነገር ሲገዛላት አይኑን ማየት ባትችልም በጣም ደስ ይላታል። ዘፈን እየሰማች ስለነበረም ምን አይነት ዘፈን ነው የምትወጂው? ጃዝ እንዴ? እኔም እኮ የጃዝ ባር አለኝ ይላትና እሷም ቀድማ ብታውቅም ምንም እንደማያውቅ ሰው ማስመሰሏን ትቀጥላለች። ሃን እንደመጣም ጉዟቸውን ይቀጥላሉ። ጭቃማ ቦታ ላይ ሲደርሱ ግን ጎማው ይተነፍስባቸዋል። ሃን ለመውረድ ቢፈልግም ጫማው እንዳይቆሽሽ ስለፈራ ላስቲኩን በማድረግ እንድታግዘው ይጠራታል። እሷም በሌላ ቋንቋ እየረገመችው ትረዳዋለች። መንገዳቸውን በእግር እንደቀጠሉም ሃን እንቁራሪት ያይና ደንግጦ ናን ገፍቶ ጭቃ ውስጥ ይከታታል። ቆሻሻው እንዳይነካው በእንጨት ሊጎትታት ሲሞክረም ቺን በእጁ ስቦ ያወጣትና በቃ እናንተ ሄዱ፣ እኔ መኪናውን አስተካክዬ እመጣለሁ። የሰውየው ቤት ሲደርሱ ሚስቱ ብቻዋን ስለነበረች እንደሚመጣ ነግራቸው የሚቆዩበት ክፍል ሰጣቸዋለች። ቺንም ትንሽ ቆይቶ ይመጣል። ውጪ ብቻውን ሲቀመጥም ና ትከተለውና ስለ ሼፉ ሲያወራት ይቆያል። እናም ከሆነች ልጅ ጋር ሊያገናኘው እንደነበረ ሲናገር ልጅቷ እሷ መሆኗን መናገር ብትፈልግም ስልክ ይደወለትና ሃንን የምታከማቸው ዶክተር መዝናኛ ቤት ውስጥ ሆና ስላስቸገረች እንዲመጣ ይነግሩታል። እሱም ተስማምቶ ታክሲ ጠርቶም ይሄዳል። ሰውየው ውስጥ ጠብቆት ቆይተውም እና ስለደከማት ማንቀላፋት ትጀምራለች። ሃንም በጥላው ጭንቅላቷን ይዳብሳታል። ሊነካት ሲሞክር ግን ስለነቃች ደንግጦ የሚንጠራራ ሰው ያስመስላል። ሰውየው ሲመጣም ባለመነጽሯ ሴት እንዳልተባረረችና ታማ ያለም ሃን እንደረዳት ስለነገረችው ባረገው ነገር ተጸጽቶ ደጋግሞ ይቅርታ ይጠይቀዋል። ሃንም ልብሱ ላይ የሆነ ነገር እንዳለ ሳይ ተረብሾ ይወጣል። ለናም ቅያሪ ልብስ እንድታመጣለት ደውሎ ይነግራታል። እሷም በተደጋጋሚ ያልተባለችውን እያመጣች ብታስቸግረውም ምንም ምርጫ ስላልነበረው አንዱን ለብሰውና ከሰውየው ጋር ስምምነቱን ያደርጋል። ሰውየውም ለምስጋና እንዲሆነው ሞቃት ውሃ ያዘጋጅላቸውና መዝናናት ጀምራሉ። እናም ሴትዮዋ ታማ እንዳልነበረ ለምንድን ያልተናገርከው? ስለአንተ መጥፎ ነገር ሲያወራ ነበር እኮ። እንዳትናገር ሳለችኝ ነዋ። ግን ለምን ጠየቅሽኝ? እኔ እንጃ፣ ግን ሚስጥሯን ስጠበቅላት ደስተኛ እንደምትሆን እርግጠኛ ነኝ። ሁሉም ሰው የሚደብቀው ነገር አለው፣ እሱን መረዳት መቻል ትልቅ ነገር ነው ስትለው ድብቋ ሼፋቸውም የራሷ ምክንያት እንዳላት ገምቶ አብረው መስራት እንደሚችሉ መስማማቱን በመልእክት ይልክላታል። እንዳየችው ደስ ይብላትም ብዙ ትዕዛዝ ስላለባት ወደ ቤት እንዲመለሱ ጠይቀዋለች። መኪና ውስጥ ሆኖም ለድብቋ ሼፋችን ብዙ ትዕዛዝ ሰጥቻታለሁ፣ ከነገ ጀምሮ የተለመደውን ቸኮሌታችን እንሸጣለን ሲላት ሌሊቱን በሙሉ ስራ ላይ እንደምታሳልፍ ብታውቅም በጣም ደስ ይላታል። ከእኔ ውጪ ከማንም ጋር አይኔ ላይ ስታያቸውሽ አላውቅም። አዎ እሱ የኔ ሚስጥር ነው። ታዲያ ለምን እንተኛለሽ? አላውቅም ብትለው መጥፎ ሰው እንደሆነ ማሰቧን ሳልተወጅ ቤቷ ሳትደርስ ትወርዳለች። እሱም ይከተላትና ቀኑን ሙሉ ስለረዳሽኝ አመሰግናለሁ፣ ልጨብጥሽ እችላለሁ ይላትና እጇን ስትዘረጋለትም እየፈራ ይዘዋል። ምንም እንዳልሆነ ሳይም በድጋሚ ልጅ እያለ የነበረው ትውስታው ይመጣበትና እንባ ማፍሰስ ይጀምራል። ምን ሆነህ ነው? ችግር አለ እንዴ? አየለም፣ እጅን አጥብቀሽ ስለሽኝ ነው። ለመጀመሪያ ጊዜ ነው ሰው እንደዚህ አዝኖ ሲያለቅስ ማየት የቻልኩት። በጣም ይገርማል። አትቀልጂ ባክሽ፣ የምሬን ነው። ለማንኛውም ግን ደህና ደር ብላው ስትሄድ እጁን እያየ ከብዙ ዓመታት በኋላ ሌላ እጅ መንካት በመቻሉ በጣም ደስ ይለዋል። እሷም ሌሊቱን ሙሉ ስትሰራ አድራ ጠዋት ቸኮሌቶቹን በድብቅ ታስቀምጣለች። ዶክተሯ ከእንቅልፏ ስትነቃም ራሷን ቺን ቤት ታገኘዋለች። ከወሬያቸውም ከዚህ በፊት ግንኙነት እንደነበራቸው እናያለን። የሰራውን ቁርስ በልታም እየሮጠች ጥላው ትወጣለች። ሱቁ ውስጥም የአንዱ ቸኮሌት ተፈላጊነት እየቀነሰ ስለመጣ ሃንና ዘመዱ ሽያጩን ለማቆም ያስባሉ። ናሺፉ ምን ያህል ያንን ቸኮሌት ለመስራት እንደለፋና ሰዎችም ቀስ በቀስ እንደሚወዱት የነገራትን አስታውሳ
ሲሰበሰቡ እንዳይተዉት ለመናገር ብትፈልግም ፈርታ ባለመናገሯ መስራታቸውን ለማቆም ይወስናሉ። ማታ ላይም ለዶክተሯ የተፈጠረውን ስትነግራትም በመሞከሯ ብቻ ታበረታታታለች። ሃንም ድብቋን ሼፍ ስለ ቸኮሌቱ ጉዳይ ሲያማክራት ሁሉም ፊት መናገር ያቀታትን ትላውና አስራሩን ቀየር አድርጋ ሞክራው በቀጣዩ ቀን የተለመደው ቦታ ላይ ታስቀምጥላቸዋለች። ሰራተኞቹ ሲቀምሱትም ወደውት ሲያደንቁት እየሰማች በጣም ደስ ይላታል። ማታ ላይም ሁሉም አንድ ላይ ለመዝናናት አስበው እሷንም እንድትመጣ ስላስጨነቋት ትስማማለች። ቻምፒዮኑን ሲጫወት ስታየውም ማፈሯን ትጀምራለች። ውስጥ ገብተው ሁሉም በየተራ ሲዘፍኑ ይቆያሉ። እሷን ሲጋብዟትም እንደማትፈልግ ብትነግራቸውም ቼን ሲጠይቃት ግን ትወጣለች። እየዘፈነች ቆይታም ሃንን ስታየው ድብቋ ሼፍ እሷ እንደሆነች ልትነግረው ብትፈልግም ሁሉም ሲያፈጡባት መረበሽ ትጀምራለች። እሱም ሁኔታዋን ስላስተዋለው አንዴ እኔ ነኝ፣ እስኪ ማንንም ሰው ያለ ፈቃዱ ማዘፈን ብታቆሙ ጥሩ ይመስለኛል ብሎ ከመድረኩ ላይ ሲያወርዳት እየተጣደፈች ትወጣለች። እሱም ዣንጥላውን ይዞ ሲከተላት ብቻዬን መሆን ፈልጋለሁ። እያለቀሽ ነው እንዴ? አይ ዝናብ አበስብሶኝ ነው። አይነት ፈሪያለሽ አይደለ? እኔም እኮ ሰው ከነካኝ በጣም መጥፎ ሁኔታ ውስጥ ነው የምገባው፣ ግን ደግሞ ካንቺ ጋር ሰው ምንም አይለኝም ብሎ ዣንጥላውን ሰጥቷት ለመሄድ ቢሞክርም በዝናብ መደብደብ ስላልፈለገ ተመልሶ ይቀበላታል። ወደ ሱቁ ሄደውም ልብሱን ይቀይርና ሲወጣ ለእሷን ፎጣ ይስጣታል። ታውቃለህ ሁሌም እንደዚህ ነበርኩኝ፣ ግን እናቴ ከሞተች በኋላ ነው ነገሮች የተባባሱት። አሁንም ቢሆን ከሰዎች ጋር መቀላቀል ፈልጋለሁ። የምወደው ልጅም አይኑን እያየው የሚሰማኝን ብነግረው ደስ ይለኛል። ለዛም ነው መድረክ ላይ ለመውጣት የወሰንኩት። እኔም ይሄ በሽታዬን አስወግጄ ብዙ ነገር ማድረግ ፈልጋለሁ። ከሁሉም በላይ ሰዎችን ሰላም ሳላቸው ስቀር የተጸየፍኳቸው የሚመስላቸው ነገር ቢቀር ደስ ይለኛል። እንደ እውነቱ ከሆነ ወንድሜ ታሞ ያለ እጁ እንዳያስኩት ነው የሞተብኝ። ለዛም ነው እጆቼ ሁሌም ቆሻሻ እንደሆኑ የሚሰማኝ። ሁለቱም የተረዳዱ ሁኔታቸውን ለማስተካከል ይወስኑናም መጨባበጥ ይጀምራሉ። ሃን ወንድሙን እያሰበ ሲያቅፋትም እሷም እናቷን እያሰበ ታቅፈዋለች። ጥሩ እርምጃ እንደሆነ እያሰቡም ልምምዱ ለመቀጠል ይወስናሉ። በተመሳሳይ ሰዓትም ዘመዱና አባቱ ለእሱ ሳይነግሩት የቸኮሌቶቹን አሰራር በቶሎ አውቀውት ሱቁን ለመዝጋት ይስማማሉ። በቀጣዩ ቀንም ሃን ወደ ቡድን ውይይቱ ሄድና በቅርቡ ባሏን ያጣች ሴት አባል ይተዋወቃል። ቺንም ለና ደውሎ የለቷን ቀን ጥላው ሄደችውን ኮት ሊመልስላት ይቀጥራታል። ስልኩን ዘግታውን በደስታ ስትዘል ሃን ይደውላትና ለልምምዳቸው ሲቀጥራት ጥሩ ልምምድ እንደሚሆናት አስባ ትስማማለች። ሰዎች ስለበዙ ውስጥ ጨነቅ ሳያትም የምትወጁ ሰው ጋር እንዳለሽ አስቢ፣ ያንን ያህል አትጨናነቂ ስላት እሱን እያየችው ቺንን ማሰብ ትጀምራለች። እይታዋ ስላስጨነቀውም በተደጋጋሚ እያላበው ሸሚዙን ለመቀየር ይመላለሳል። በድንገት ግን ከአባቱ ጋር አብሮ የሚሰሩ ሰዎች ይመጡና እጁን ለመጨበጥ ሲዘረጉለት የሚያደርገው ይጣፈዋል። እሷም ወዲያውኑ ሰውየውን ጨብጣ ረዳቱ እንደሆነ ተናግራ ታስመልጠዋለች። መኪና ውስጥ ሆነው ምግባቸውን እየበሉ አመሰግናለሁ፣ አንቺ ባትኖሪ ግን ምን እንደምሆን እኔ እንጃ። እሱን ተወውና እኔ ግን በዚህ ሁኔታ ከቀጠልኩኝ ፍቅረኛ ማገኝ አይመስለኝም። ቆንጆና ንጹህ በሆነ ቁጥር ደግሞ ጭራሽ ፍርሃቴን ጨምረዋል። ምን እያልሽ ነው? እኔ ቆንጆና ንጹህ አይደለሁም እንዴ? እኔ እንጃ እርግጠኛ አይደለሁም ትለውና ይሳሳቃሉ። አፉ ላይም የተበተነው ምግብ ስታነሳለት ልቡ በጣም መምታት ስለጀመረ ጥሏት ይወጣል። ዶክተሯ ጋር ሄዶም ስለ ጉዳዩ ሲነግራት እንደወደዳት ብትገምትም ሳያምናት ይቀራል። ወደ ቢሮ ሲመለስም ታዋቂ ቢዝነስ ሰው አብሯቸው ለመስራት እንደሚፈልግ ሲሰማ ሌሎቹ ሼፎች ስለሚያውቁት ስለሱ ያጣይቃል። ናብራው እንድትሄድ ጠይቃትም ቺንን ልታገኘው ስለቀጠረችው ሳትስማማ ትቀራለች። መንገድ ላይ ሲያገኛት ግን ሰዎች እስኪሰበሰቡ ድረስ ድርቅ ብሎ ስለለመናት ተናዳ መኪና ውስጥ ትገባለች። የፍቅር ታሪክ ገና ሳይጀመር አበላሽኸው እኮ። ይቅርታ ግን ስራው አስፈላጊ ስለሆነ ነው። እሷም ለዶክተሯ ደውላ ጃኬቷን እንድትቀበላት አድራሻው የምትልክላትም ዶክተሯ ቺንን እንዳየችው ደንግጣ ትወጣለች። ማድረግ እንደማትችል ስትነግራትም ሃንን ሁሉም ነገር እንዳበላሸው ተናግራ ትመተዋለች። ወደሚፈልጉት ቦታ ሲደርሱ በጣም ውብ በመሆኑ ይገረማሉ። ልጅቷ እንዳገኟትም የሞተችው እናቷን ስራ በማስቀጠሏ ይደንቋታል። ውጭ ላይ ቆመውም ና ጸጉር ላይ ያረፈውን አበባ ሲያነሳላት ልጅቷ ታየውና ስለ አበባው ጠይቃለች። ሃን ቢሳሳትም ና ትክክለኛው መልስ ተነግረው ልጅቷ ህፃን እያለች የመጣው ሼፍና የሰጣትን ቸኮሌት ስላስታወሳት አብራቸው ለመስራት ትስማማለች። ሲመለሱም በጣም አመሰግናለሁ፣ በአንቺ ምክንያት ስራውን አስተካከል ነው። በአንተ ምክንያት ደግሞ የፍቅር ህይወት የተበላሸ። ስለ እሷ አታስቢ፣ አይኑን እያየሽ እንደምትወጁ ከነገርሽው በአንዴ ነው የሚስማማው ሲላት እያሾፈ እንደሆነ ስለገባት ትስቃለች። ወደ ቡድን ውይይቱ ጋር ሲሄድም ስለ ፍቅር ሲያወሩ ስለ እሷ ብቻ በማሰቡ ግራ ይገባል። ሲወጡም ለአንዷ ሴት ለልጅ ልጇ የምትሰጠውን ቸኮሌት ይሰጣታል። ናም ሃን ያላትን እያሰበች እንቅልፍ ሳይወስዳት ያድራል። በጠዋትም ለቼን በግልጽ እንደምትወደው ለመናገር ትወስናለች። ወደ ሻሙላ ለመመዷ ሄዳ ማስኳን አውልቃ እንደምትወደው ስትናገር ፊቱ ያለው ሰው ሃን ስለነበረ ጥሏት ይሮጣል። ጓደኛው እንደምትወደው ሲያውቅም የሚያረገው ይጣፈዋል። እሷም ራሷ እንዳወረደች ስላሰበች በጣም ታፍራለች። ወደ ሱቁ ስትሄድም አንዷ ደንበኛቸው
ድሮ የሰሩት የነበረውን አይነት ቸኮሌት እንደምትፈልግ ትነግራቸዋለች። የሃና አባትም ከዘመዱ ጋር ሆስፒታል ሄድና ጤናው ጥሩ ሁኔታ ላይ እንዳልሆነ ይናገረዋል። ባለድርሻዎቹም ቢሆኑ ቀጣዩ ተተኪ መሆን ያለበት ዘመድ ተብያው እንደሆነ የተናገሩ ይደግፉታል። ናን ያናገረቻት ደንበኛም ሃን ጋራ ገብታ ቸኮሌቶቹ ከእህቷ ጋር ያሳለፈችውን ትዝታ ስለሚያስታውሳትና እህቷ ስለታመመች ደስ እንዲላት እንደምትፈልግ ነግራ እንዲረዷት ታሳምናቸዋለች። እነሱም ድሮ እነሱ ጋር ስትሰራ የነበረች ሴት አስጠርተው እንድትረዳቸው ጠይቋታል። ናም ስራው ላይ እንድትሳተፍ ሲነገራት መሳቋን ማቆም ስላልቻለች ሁሉም ደስ ይላቸዋል። ሆኖም ግን የሰሩት ቸኮሌት እንደ ድሮ ሊሆን ስላልቻለ ደንበኛቸውን ይቅርታ ይጠይቋታል። ትልቋን ሴትም ወደ ነበረችበት ሆስፒታል ሲመልሷትም ልጅ ያለ ሃን እንደምታውቀው ነግራው ሱቅን እሱ እያስተዳደረ በመሆኑ ደስ እንዳላት ትነግረዋለች። ሲወጣምና የምር ታውቃታለህ እንዴ? አይ እኔን ሳይሆን ወንድሜን አይተው ነው የሚሆነው። እሱ የምሰራቸውን ቸኮሌቶች በጣም ይወዳቸው ነበረ። እኔም ስለማስቸግረው እየደበቀ ይስጠኛል። የእሱን ነገር መውሰድ አልነበረብኝም፣ ራስ ወዳድ ነኝ። እንደዛ አትበል፣ የሰጠህ እኮ ደስ ሲልህ ማየት ስለፈለገ ነው። ከቸኮሌቱ አንተ ትበልጥበታለህ ስትለው ደስ ይለዋል። ወዲያው አሮጊቷ ያስታወሰችውን አሰራር ትነግራቸውና ለሼፎቹ ደውሎላቸው መስራታቸውን ይጀምራሉ። ወደ ናጋር ተመልሶም የዛን ቀን ያወራቸው እሱን እንደሆነ ቢናዘዝም ተኝታ ስለነበረ እንዳልሰማች ይደርስበታል። ኤርፎኗ ሲወድቅም ለራሱ ያደረገውና አብሯት መስማት ይጀምራል። እሷም ተንሸራታ ትከሻው ላይ ትተኛለች። እሱም እየወደዳት ስለሆነ እንድትቆይ ይፈቅድላታል። እንደ ተመለሱም ቸኮሌቱ ለህትማማቾች ወስዱላቸውና ጣዕሙ ተመሳሳይ በመሆኑ ስሜታዊ ይሆናሉ። ማታ ላይም ለአባቱ ምስለትና ሳያው አስቀምጦለት ወደ ቡድን ውይይቱም ይሄዳል። ዶክተሯም ደስተኛ እንደሆነ ስታይ ፍቅር እንደያዘው ደጋግማ ብትጠይቀውም ሳያምንላት ይቀራል። ወደ ባሩ ወስዷትም መኪናውን ለማቆም ሲሄድም ቺንን ማግኘት ስላልፈለገች በር ላይ ቆማ እያለ ቺን ራሱ ይወጣና ወደ ውስጥ ይጋብዛታል። ለምን እየራቀችው እንደሆነ ስጠይቃትም የራሷ ምክንያቶች እንዳሉ አስተነግረው እንደማትጣላው ስለገባው ያቅፋታል። በዛም ሰዓትና ሻሙላው ለመመለስ ሄድና አስተቃቀፉ ስታያቸው ሃና አይኗን ሸፍናትና ወደዛ ማየት የለብሽም እኔም ብቻዬን። ዶክተሯ ስትወጣም ናንዛ በማየቷ ግራ ትጋባለች። እሷም ቺን ጋር እሷን በማየቷ ትገረማለች። እነ ቺንም ሃን መንካት የማይችላት ብቸኛዋ ሴት እሷ መሆኗን ሲያውቁ ይደነቃሉ። እሱም ያዛርጓት ስለ እሷ ነው ያወራሁላችሁ። ሲጀመር ሰሞኑን ከአይምሮዬ ላወጣት አልቻልኩም። ስለ እሷ ብቻ ነው የማስበው። ናን በተናገረው ነገር ትደነግጣለች። ብቻቸውን ሲሆኑም ለአንተ ነው እንደምሆድ የተናገርኩት እና ደግሞ አልነገርከኝም። በጣም ውሸታም ነህ። ልዋሽሽ ፈልጌ አይደለም እንዳትፈሪ ብዬ ነው። በዛ ላይ ደግሞ ስለ አንቺ እንደማስብ የተናገርኩት ውሸት አይደለም። ራስሽን በደንብ ጠብቂ፣ ነገ እንገናኛለን ሲላት ደንግጣ እየተደናበረች ትሄዳለች። ዶክተሯም እናቷ ለፍቅረኛዋ ብላ በልጅነቷ ጥላት ስለሄደች ግንኙነት ውስጥ መግባት እንደማትፈልግ ለጄን ትነግረውና ከእሷ የተሻለ እንዲፈልግ ብታስረዳውም በሀሳቧ ሳይስማማ ይቀራል። በቀጣዩ ቀንም ሼፎቹ ለሰሩት ስራ አንድ ሽልማት አስቦ እንዲዝናኑ ይጋብዛቸዋል። ጄንን ሲጠራውም ዶክተሯ በራሷ ጉዳይ እዛ እንደሄደች ስለሚያውቅ ደስ ብሎት ይስማማል። እየተዝናኑ እያለም ናቺን ጋር ትሄድና ሼፉ ያዘጋጀላት ሴት እሷ እንደነበረች በግልጽ ትነግረዋለች። ሃንም አንድ ላይ መሆናቸውን ሲያይ ለመረበሽ አስቦ በነካው ቆሻሻ እያሳበበ ይጮሃል። ነገሩ ሲደጋገመባቸውም ሁለቱም ግራ ይገባቸዋል። ቺንም ኮቷ መፈለገችው ሰዓት እንድትወስድ ይነግራታል። ሃንና ናንን በተደጋጋሚ ስታያዩ ስለነበረ ሁለቱም ፍቅረኛሞች እንደሆኑ ጠርጥረው ሰበብ ይፈልጉና አንድ ላይ ጥለዋቸው ይሄዳሉ። ቺንም ዶክተሯ ስለምትሳተፍበት ኮንፈረንስ ያጣራና ይሄዳል። ስታየው ደንግጣም እንዴት መጣ? አጋጣሚ ነዋ። ሃንምና ስልክ ላይ ያየውን ፎቶ የሚመስል ቦታ አይቶ ስለነበረ ወደዛ ይወስዳታል። እሷም አባቴ የተዘዋወረ ሀገር መጎብኘት ይወድ ነበረ። እሱ ነው ይሄንን ፎቶ ያነሳው። ብዙ ጊዜ ቤት አይሆንም ነበር፣ ግን ለልደቴ ከተለያዩ ቦታዎች የሚልክልኝን ቸኮሌቶች በጣም ወዳቸው ነበር። ለዛም ነው ስሬን እሱ ላይ ማድረግ የፈለግኩት። ይገርማል። አባቶች ሁሌም ፍቅራቸውን የሚገልጹት ግራ በሚያጋባ መልኩ ነው። አንቺ ግን ደህና ነሽ አይደለ? ደህና ነኝ። ብቻዬን መሆን አዲስ ነገር አይደለም። ሁሌም ብቻዬን ነኝ። አሁንም እንደዛው መቀጠል እችላለሁ። እኔ ግን ሳይሽ ታታሪ ሰራተኛና ትሁት ሰው ነው የሚታየኝ። በዛ ላይ ፈገግ ስትይ እኔ ራሱ ሳልፈልግ እንድስቅ ነው የምታደርጊኝ። እሷም እስካሁን ድረስ እንድትለማመድ ስለረዳት ታመሰግነዋለች። እነጂንም አንድ ላይ ጥሩ ጊዜ ሳሳልፉ ቆይተው ዶክተሯ በድንገት ጥላው ትሮጣለች። ተከትሏት ምን እንደተፈጠረ ቢጠይቃትም እንደ ሌሎች ፍቅረኛሞች መሆን እንደማትችል ብቻ ነግራው ትሄዳለች። ሆኖም ግን የልጅነት ትዝታዎቿን መርሳት ባለመቻሏ ህይወቷ እንደተረበሸ እያሰበች በጣም ታዝናለች። እነና ሲዝናኑ ቆይተውም ሃን ወደ ክፍሏ ሊሸኛት ሲሄድም ሊፍት ውስጥ ብዙ ሰው ስለበዛ እንዳይነኩት ብላ ልትሸፍነው ስትሞክር በጣም ስለቀረበችው ያፍራል። በቀጣዩ ቀንም ባለመነጽሯን ሴት እንዳያገኟት ወስዳቸውና በጣም ደስ ይላቸዋል። እሷም የናን ማንነት ወዲያውኑ ስላወቀችው ሼፉ ሁሌም ከሰው ጋር እንድትቀላቀል ይፈልግ እንደነበረ ትነግራታለች። ከተመለሱ በኋላ አዳዲስ ቸኮሌቶችን ሲሰሩ ዘመድ ተብየው ና ከምትሰራ ውጪ የሁሉንም አሰራር ይጸየፋል።
ሃንም ሱቁ እንዳይዘጋ አባቱን ቢለምነውም ሳይሳምነው ይቀራል። ዶክተሯ ከዚህ በኋላ ልታማክራት እንደማትችል ስትነግራትም ምን እንደሆነች ለማጣራት ወደ ቼን ጋር ትሄዳለች። ስትደርስ ግን ፒያኖ ላይ ተኝቶ ታገኘዋለች። እሱም ዶክተሯ ስለመሰለችው አቅፏት ፍቅሩን ሲገልጽላት ሃን ያቸዋል። ወደ ቤት ተመልሳም ቸኮሌቷን ስትሰራ መብራት ይጠፋባትና ወደ ሱቅ ሄዳ ለመጨረስ ትሞክር ሃን ያያታል። በዚህ ሌሊት ምን እየሰራች ነው? ለአጸዳ መጥቼ ነበረ ብላ ተዋሸዋለች። እሱም አባቱ ጋር ሄዶ በሚካሄደው ትልቅ ውድድር ላይ ካሸነፉ ሱቁ እንዳይዘጋ ያሳምነዋል። ሆኖም ግን የሚወዳደሩበት ቸኮሌት የና ስለነበረ ኬት እንደሚያመጣው ሲጨነቁ መናገር ብትፈልገም ሌሎቹ ሼፎች ግን ስለ እሷ መጥፎ ሲያወሩ ሰምታ ትተዋለች። ድብቋን ሼፍ የምታውቅ አስመስላም የቸኮሌቱን አሰራር በቪዲዮ እያወራች አስመስላ ብትነግራቸውም ዘመድ ተብዬው ምንም ኢንተርኔት ስላልነበረ እንደዋሸችው ይገባውና ትክክለኛዋ ሼፍ እሷ ልትሆን እንደምትችል ይገምታል። እሷም ሃን ቢሮ ውስጥ ሱቁ ሊዘጋ እንደሆነ ካየችው ፋይል ትረዳና ስትወጣ ሁሉም እያፈጠጡ ለምን እንዳልነገረቻቸው ስጠይቋት ፈርታ ትሮጣለች። ሃንም ተከትሎ ያስቆማትና ለምንድን ያልተናገርሽው? ስላመንኩ ልነግርህ ሞክሬ ነበረ ግን አልቻልኩም። ግን አንተ ካዲ ነህ። እንዴት እንደምንሰራ አውቀህ ልትዘጋው ነበር ያቀድከው አይደለ? እንደዛ አይደለም፣ እሱን ለማስቆም ብዬ ነው ውድድር ውስጥ እንድንገባ የፈለግኩት እኮ ቢላትም ስላላመነችው ጥላው ትሄዳለች። ሊከተላት ሲልም ዘመዱ ከዚህ በኋላ እንደማታስፈልጋቸው ይነግረዋል። እሷም ቢሆን ብዙ ካሰበች በኋላ ውድድሩ ላይ ለመሳተፍ ትወስንና ምርጥ ጥሬ ዕቃ ወደምታገኝበት ሀገር ለመሄድ ታስባለች። ሼፎቹም ውድድሩን እንደተሳተፍ እንደሚፈልጉ ይነግሩትና ከሜዷ በፊት ያስቀመጠችውን ደብዳቤ ይሰጡታል። እዛም ላይ ስለ ሁኔታዋና እነሱ እንደ ቤተሰብ እንዳየቻቸው ልትለያቸው ባትፈልግም ሁኔታዋ እንደሚያስገድዳት የጻፈችውን ያነባዋል። ወደ ቤቷ ቤድም ስላልነበረች በሩን አስከፍቶት ይገባና ብቻዋን ለብዙ ዓመታት በመኖሯ እያዘነ ፎቶዎቹን ሲያየም ሼፉም ምርጥ ጥሬ ዕቃ የሚገኝበት ሀገር እንደሆነና እዛ ሄዶ እንደነበረ ስላስታወሰ ወደዛ እንደሄደች ይገባዋል። ቼንም ዶክተሯን አግኝቷት ከዚህ በኋላ እንደማይረብሻት ቃል ይገባላታል። ሃንም ለቼን ትኬት ቆርጦለት ነሄደችበት ሀገር ሄዶ እንዲያመጣት ጠይቃው ለምን ያመጣታለሁ? የዛን ቀን ማታ አንድ ላይ አቻቸዋለሁ። ፍቅረኛ አይደለችም እንዴ? የዛኔ ምንም አልተፈጠረም እኮ ሌላ ሰው መስላኝ ነበረ። ከነቃው በኋላ በግልጽ ህይወቷን ሳተረፍኩላት እንደምትወድ ነገረችኝ። ግን የዛኔ ያዳንኳት እኔ ሳልሆን አንተ ራስህ ነበርክ። ሻሞላውን በስጦታ መልክ ልትሰጠኝ የመጣ ቀን ነበረ። በዛ ላይ እንዴት እንደምትታዩ አቻቸዋለሁ። እሷም ትወዳለች። ይልቁኑ ራስህ ሄደህ አግኛትና እውነቱን ንገራት። ቦታው ላይ እንደደረሰችም የሆነ ሌባ ቦርሳዋን ነጥቋት መሮጥ ይጀምርና ሌላ ሰው ረድቷት ቦርሳዋን ያስመልስላታል። ሃንም አብሮት የሄደው ሹፌር ቦታው አደገኛ እንደሆነ ይነግረዋል። ሰውየውም የምትፈልገው ቦታ እንደሚሸኛት ተናግሮ ይዟት ሄድና ማስፈራራቱን ይጀምራል። ወዲያው ግን ሃን ደርሶ ሁሉንም ዘረው ጥላቸውን ያድናታል። እሷም አቅፋው ማልቀሷን ትጀምራለች። ለምን ብቻሽን መጣሽ? ስራችንን ለማትረፍ ምርጡን ቸኮሌት ለመስራት ጓጉቼ ስለነበረ ነው። ቢሆንም ስለ ቦታው ማጣራት ነበረብሽ እኮ ይላትና እንደተጎዳ ስታዩ በጣም ትደነግጣለች። አምቡላንስ መጥቶ ሲታከም ስታየው ተረጋጋለች። የሆነ ነገር ይሁንክ ነበር ይመስለኝ። ትጨነቅልኛለሽ እንዴ? አው ለምን አልጨነቅልህም? እንደዛ ከሆነ አንቺም ከዚህ በኋላ ለኔ ሳትነግሪኝ የትም እንዳትጂ፣ ከአይኔ ላጣሽ አልፈልግም ይላትና መልሶ በጣም ጎበዝ ሼፍ ስለሆነች እንደተናገረው ይቀባጥርና ሱቁን አንድ ላይ ለማትረፍ ይስማማሉ። ማታ ላይ ምራታቸውን እየበሉ ሼፉን የምታውቀውን ሴት ያገኟትና ለሁሉም ምርጥ ቸኮሌት ሰርቶ እንዳቀመሳቸው ሰዎቹን በጣም ደስ ብሏቸው ስለነበረ እንደማይረሱት ታስታውሳለች። ሲወጡም ሃን ሼፉን ጥረት ማድነቅ ይጀምራል። ናም እኔም ከዚህ በኋላ መደባበቅም ሆነ መሸሽ አልፈልግም። ውድድሩ ላይ ሳተፋለሁ። ሁሉም ሰው ፊት ስቆምም እንዳልፈራ ታምር ቢፈጠር ደስ ይለኛል። ታምር ይፈጠርም አይፈጠርም እኔ ግን ከጎንሽ እንደምሆን ቃል ገባልሻለሁ ሲላት መስማማቷን ለመግለጽ እጇን ትዘረጋለትና ይጨብጣታል። እንደያዛት ሜድ ሲጀምር ግን ትገረምና መለማመዳችንን ትተነዋል ነበር እንዴ? እየተለማመድን አይደለም እኮ ስለፈለኩን ያስኩሽ ሲላት ታፍራለች። ዘመድ ተብየውም ሌሎች ሰዎችን ሰብስቦ የድርጅታቸውን ድርሻ እየገዛ እንደሆነ ያወቀው የሃን አባት በድንጋጤ ልብ ድካም ይዘዋል። እነ ሃንም የተቀላለዱና ጥሩ ጊዜ እያሳለፉ ያለ ይደወለትና እንደታመመ ሲነገረው ሁለቱም አንድ ላይ ይመለሳሉ። ሆስፒታል ሲደርስም ድርሻቸው ባልታወቀ ሰው ሲገዛ እንደነበረ ለእሱም ይነግሩታል። አባቱ ደህና መሆኑን ካየ በኋላም ስብሰባ አዘጋጅቶ ችግሩን ለመፍታት ቢሞክርም ዘመዱ ብዙ ባልድርሻዎችን አሳምኖ እሱም ሆነ አባቱ ቦታው እንዲለቁ ይናገራል። ውሳኔውን በቀጣዩ ስብሰባ ለመስጠት ተስማምተው ሊወጣ ሲል ሆን ብሎ በበሽታው ሊያስፈራራው እጁን ይዘረጋለትና እንደሚያጋልጠው ይዝድበታል። ዘመድ ተብየውም ለረጅም ጊዜ የእነሱ ረዳት ሆኖ መቆየቱን እያስታወሰ በወሰነ ውሳኔ ይኮራል። ናም የተፈጠረው ነገር ዜና ላይ ስትሰማ ትገረማለች። ወደ ሱቁ ስትሄድም ሁሉም እሷን ምቾት እንዲሰማት ብለው መነጽር አድርገው ይጠብቋትና በጣም ደስ ይላታል። ወደ ሃንጋራ ሄዳም ደህና ነህ? ግን ደህና ነኝ፣ ግን ብዙ ድርሻዎችን መግዛት ይኖርብናል። ለምን ታደኛ የምናውቃቸውን ሰዎች አትጠይቃቸውም?
ትለውና አስደውላቸው ሁሉም ተስማምተው ብዙ ድርሻዎችን ይገዛሉ። እሷን ብትወለ ውድድሩ ዝግጅቷን ትጀምራለች። ሃንና ቺንም ተባብረው ብዙ ድርሻዎችን ቢያሰባሰቡም የሼፉ ሚስት ያላትን ድርሻ ተጠቅማ እነሱ እንድትደግፋቸው ሊጠይቋት ቢደውሉም ሳያገኟት ይቀራሉ። ዘመዱም ሊያናግራት ቢፈልግም እሱም ሳይሳካለት ይቀራል። የስብሰባው ቀን ሲደርስም ሃን ወደዛው ሲሄድም ናሚ ውድድሯ ቀን ስለነበረ ራሷን ለማረጋጋት ትሞክራለች። ባልደረቦቿም ልዩ የሆነ የሼፍ ልብስ ወስደው ያበረታቷታል። ስሟ ሲጠራም ፍርሃቷን ተቆጣጥራ ወደ መድረኩ ትወጣለች። ሃንም ስብሰባው ላይ ሱቁ ምን ያህል ለብዙ ሰዎች ደስታን የሚያመጣ እንደሆነ ለማስረዳት ይሞክራል። ባልደረቦቿም ሃን ያለበትን ማስታወቂያ ይዘው እንዳትፈራ ለማድረግ መሞከራቸውን ይቀጥላሉ። እሷም ደስ ብሏት ትስቃለች። ሃንም ንግግሩ እንደጨረሰ የፈለጉትን ቢወስኑ እንደሚቀበላቸው ነግሯቸው ወደ ውድድሩ እንደሚሄድ አሳውቆ ይወጣል። ባለድርሻዎቹ ሀሳባቸውን ሲጠየቁም ሃን የቡድን ውይይቱ ላይ ያገኛት የነበረችው ሴት የሼፉ ሚስት መሆኗን ተናግራ ድጋፏን ለሃን ሰጣለች። ናም ስለ ቸኮሌቷ መግለጫ ለመስጠት ስትፈራ ሃን ይደርስና እጁን ያውለበልብላታል። እሱን እያየች ተናግራ ውድድሩን ታሸንፋለች። ሁሉም በማሸነፏ በጣም ደስ ይላቸዋል። ዋንጫውን ለባልደረቦቿ ተሰጣቸውና ወደ ሃን ጋራ መሮጧን ትጀምራለች። አሁን ሁሉም ነገር ገብቶኛል፣ በጣም ነው የምወደው ትለውና እሱም እንደሚወደድ ያሳያታል። ወደ ስብሰባው ክፍሉ ሲሄድም ዘመዱ የድምጽ ብልጫውን እሱ ቢያገኘም ሃንና አባቱን ግን ማባረር እንደማይፈልግ ስለገባው ውሳኔው እንዳስቀየረ ይነግረዋል። ሃንም እኔም ይቅርታ ማለት ሳይኖርብኝ አይቀርም፣ ያን ሁሉ ጊዜ ከጎኔ ነበርክ፣ እኔ ግን አመስግኜህ አላውቅም ይለውና ይታረቃሉ። ሃን አባቱ ጋር ሄዶም እጁን ለመያዝ እንደፈራ ሲያየው የወንድሙ ሞት የእሱ ጥፋት ስላልሆነ እራሱ መውቀሱን እንዲያቆም ይነግረዋል። ናሚ ያለምንም ፍራቻ ወደ ሱቁ ተመልሳ ለመስራት ትወስናለች። ከአንድ ዓመት በኋላም ዶክተሯ ልጅ ያለች በነበራት ትዝታዎች ምክንያት የተጎዳው አይምሮዋን ልክ እንደነበሯት ታካሚዎች እሷም ትታከምና ደህና መሆን ትጀምራለች። የሃን የሰርግ ቀን ሲደርስም ሁሉም ጓደኞቻቸውና አብረዋቸው የሚሰሩት ሰዎች ተገኝተው ይጠብቋቸዋል። ዶክተሯም አርፍዳ ስትደርስ ቺንያትና ምን አይነት አጋጣሚ ነው ባክሽ? አጋጣሚ አይደለም፣ ጠጋ ብልልኝ፣ አሁን ፍቅረኛ ለመያዝ ዝግጁ ነኝ፣ አብረን እንድንሆን ትፈልጋለህ ትልና እጇን ትዘረጋለች። መልስ ከመስጠቱ በፊት ግን ሙሽሮቹ እየመጡ እንደሆነ ይነገራል። እሱም ቶሎ ብሎ እጇን ሲይዛት ሌላ ድል እንዳላቸው እያሰበች በጣም ደስ ይላታል። ሃን ወደ ውስጥ ገብቶ ናም ቢጠብቃትም እንደተረበሸች ሳያት ግን እጇን ይዟት እየሮጠ ስለወጣ ሁሉም ያጨበጭቡላቸዋል። እነሱም ትተዋቸው መሮጣቸውን ይቀጥላሉ። ደስተኛ እንደሆኑና እንደሚዋደዱ እያሳየንም ፊልሙ ይጠናቀቃል።